አማራ ክልል ባለፉት 10 ወራት 288 ቢሊዮን ብር ያስመዘገቡ ባለሀብቶች ወደ ክልሉ መምጣታቸውን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። ኢትዮጵያ ታምርት እኛም እንሸምት በሚል መሪ መልእክት የኢንቨስትመንት ውይይት በደብረ ብርሃን ከተማ እየተካሄደ ነው። ውይይቱን እየተከታተለ የሚገኘው ዘጋቢያችን ኤልያስ ፈጠነ ደግሞ ተጨማሪ መረጃ ለደረሰን በቀጥታ መስመራችን ላይ ይገኛል። ኤልያስ እንደምንልሃል፣ እስኪ በውይይቱ የተነሱ ያሉ ሐሳቦችን አጋራን። በጣም አመሰግናለሁ ቤቲ። እንደምንውለሻል ተመልካቾቻችንን በያላችሁበት እንደምንውላችኋል። ኢትዮጵያ ታምርት እኛም እንሸምት በሚል ንቅናቄ እንግዲህ በኢትዮጵያ ደረጃ የኢንቨስትመንት ዘርፉን ለማነቃቃት በርካታ ስራዎች እየተሰሩ ነው የሚገኙት። እንደ አማራ ክልል ደግሞ እኛም እንሸምት ኢትዮጵያ ታምርት እኛም እንሸምት በሚል በዚህ መርሃ ግብር በርካታ አምራች ኢንዱስትሪዎች ወደ ስራ እንዲገቡ ለማድረግና ከግንባታ ላይ የቆሙት እንዲገነቡ ገንብተው ደግሞ ያጠናቀቁት ወደ ምርት ስራ እንዲገቡ ለማድረግ ስራዎች እየተሰሩ ነው የሚገኙት በአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ በኩል ዛሬ በደብረ ብርሃን ከተማም ባለሀብቶች አምራች ኢንዱስትሪ ባለሀብቶችንና የመንግስት የስራ ኃላፊዎችን ዘርፉን የሚመሩ የስራ ኃላፊዎችን ጭምር ያካተተ ውይይት በደብረ ብርሃን ከተማ እየተካሄደ ነው የሚገኘው። በዋናነት የዚህ ውይይት ዋና ዓላማ ተደርጎ ደግሞ የተቀመጠው ቀደም ሲል እንዳልኩት በኢኮኖሚ ሪፎርም ላይ እየተሰሩ ያሉ ስራዎች ተጨባጭ ለውጥ እንዲያመጡ ከማድረግ ጋር በተያያዘ በክልሉ የሚገኙ ኢንዱስትሪዎች ካሉበት ቆመው ወደፊት አንድ እርምጃ እንዲራመዱ ለማድረግ እየተሰራ ስለመሆኑ ሰምተናል። ዛሬ በአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ በኩል እንግዲህ የተዘጋጀው ይህ መድረክ በደብረ ብርሃን ከተማ በተለይ ከ1000 በላይ የሚገኙ የተለያዩ ኢንቨስትመንት ዘርፎች አሉና እነኛ ኢንቨስትመንት ዘርፎች ደግሞ ተጠናቀው አገልግሎት እንዲሰጡ ለማስቻል የሚያግዝ መድረክ እንደሆነ እየተነገረ ነበር የሚገኘው። እስከ አሁን ድረስ ከ160 ቢሊዮን ብር በላይ ፈሰስ የተደረገበት የኢንቨስትመንት ዘርፍ አለ እዚህ ደብረ ብርሃን ከተማ ላይ። በክልል ደረጃ ከተመለከትነው ደግሞ ባለፉት 10 ወራት ብቻ ከ280 ቢሊዮን ብር በላይ ኢንቨስት ማድረግ የሚፈልጉ ባለሀብቶች ወደ ክልሉ መምጣታቸውን ከክልሉ ኢንዱስትሪና ኢንቨስትመንት ቢሮ የተገኘ መረጃ ያመለክታል። እነኚህ ባለሀብቶች በቀጥታ ወደ ተግባር ገብተው እንግዲህ የራሳቸውንም ማህበረሰቡንም ከዛ ለፍ ሲል ደግሞ በአገር አቀፍ ደረጃ ጥቅም መስጠት የሚችሉበትን እድል ለመፍጠር የሚያስችል ውይይት ነው እየተደረገ የሚገኘው። እዚህ ውይይት ላይ የተለያዩ የህብረተሰብ ክፍሎች እየተሳተፉ ነው። ቀደም ሲል እንዳልኩሽ ቤቲ የአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊው ዶክተር አህመዲን መሐመድ እንዲሁም ደግሞ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱም እዚህ ተገኝተው ውይይቱን እየመሩ ነው የሚገኙት። ባለሀብቶች የከተማ አስተዳደርና የዞን ከፍተኛ መሪዎችም በቦታው ላይ ተገኝተው ውይይቱ እየተደረገ ነው የሚገኘው። በክልል ደረጃ ባለፉት ወራት የተጓዝንባቸው መንገዶች ምን ይመስሉ ነበር የሚለውን እንዲነግሩን ደግሞ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱን እዚህ አጠገቤ ጋብዣቸዋለሁ። አጠር ያለ ቆይታ ከእርሳቸው ጋር አደርግና የምመለስ ይሆናል። በጣም አመሰግናለሁ አቶ እንድሪስ። እንግዲህ በአማራ ክልል ደረጃ ባለፉት ወራት ከሰላም ጦት ጋር በተያያዘ ብዙ ችግሮች የነበሩበት አጋጣሚ እንደነበር እናስታውሳለን። ከዛ መውጣት የኢትዮጵያ ታምርት ንቅናቄ የክልሉን ኢንቨስትመንት በማነቃቃት ረገድ ምን ሚና ተጫውቷል ማለት እንችላለን? አጠር አድርገን ማንሳት ከቻለን። አመሰግናለሁ። እንግዲህ የኢትዮጵያ ታምርት የንቅናቄ መድረክ በዋናነት ሊያሳካቸው የተቀመጡ አቅጣጫዎች አሉ። ንቅናቄው አንድ ሰሞን ብቻ ተካሂዶ የሚጠናቀቅ ሳይሆን በ10 ዓመት መርሃ ግብር ውስጥ የተቀመጡ ሀገራዊ ግቦች አሉ። የኛ ክልልም እነዚህን ግቦች ከማሳካት አኳያ እንደ ክልል ያቀርናቸው እቅዶች አሉ። ስለዚህ በዋናነት 3 መሰረታዊ ዓላማዎችን ለማሳካት ነው። አንዱ በተለይ በአምራች ኢንዱስትሪ አካባቢ ያለውን ማነቆች፣ ተግዳሮቶችና ፈተናዎች በቅንጅት የመፍታት ተልዕኮ አለው። ሁለተኛ የአምራች ኢንዱስትሪው በዚህ ምክንያት የማምረት አቅሙ የወረደ ከመሆኑ ጋር ተያይዞ የአምራች ኢንዱስትሪ የማምረት አቅም ከፍ የማድረግ ነው። ሶስተኛ ምቹ የቢዝነስ ከባቢ ወይም ደግሞ የኢንቨስትመንት ከባቢ መፍጠርና የህብረተሰቡን ተጠቃሚነት ማረጋገጥን መሰረት ያደረገ ነው። ስለዚህ ከዚህ አኳያ ስንመዝነው ባለፉት 3 ዓመታት በክልላችን ባካሄድናቸው የንቅናቄ መድረኮች ተስፋ ሰጪ ለውጦችን ማየት ችለናል። ለምሳሌ ክልላችን ባለፉት 3 ዓመታት በተለያዩ ሀገራዊም ክልላዊም የጸጥታ ችግሮች ምክንያት እዛም እዚህም ዘርፉ እየተፈተነ ቢሆንም በተለይ አማራ ክልልን ተመራጭ አድርገው ወደ ክልሉ የሚመጡ የኢንቨስተሮች ቁጥር በቁጥር ደረጃም በካፒታል ደረጃም ከፍ ያለ መሆኑን ከሪፖርታችን መረዳት ይቻላል። ሁለተኛ በተለይ የአምራች ኢንዱስትሪ የምርታማነት መጠን ንቅናቄውን ስንጀምር ከነበረበት ዛሬ ላይ ከፍ ያለበት። ለምሳሌ ንቅናቄውን ስንጀምር ወደ 49.4 አካባቢ የማምረት አቅም የነበራቸው አምራች ኢንዱስትሪው ዛሬ ላይ ወደ 59.2% አካባቢ ደርሷል። በዚህ በጀት ዓመት የማምረት አቅማቸውን 61% ለማድረግ የቅርብ ክትትልና አመራር እየተሰጠበት ነው ያለው። ስለዚህ በተለይ የግል ዘርፉ የማምረት ፍላጎት ወይም ደግሞ የሚያመምርትበት ሁኔታ ከጊዜ ወደ ጊዜ እየተቀየረ ነው።
በተለይ ተኪን ምርትን በማምረት በተለይ እንዲሁም ደግሞ ለኤክስፖርት የሚሆኑ ምርቶችን በማምረት ረገድ በየጊዜው አዳጊ ቁጥሮች በክልላችን በኢንዱስትሪም ደረጃም በምርትም ደረጃም ከፍተኛ ምርት እየታየ ያለበት ሂደት ነው ያለው በአጠቃላይ በተለይ እስካሁን ድረስ የሚነሱ ማነቆችን ከሴሬሞኒ ባለፈ ወደ ቅድ ቀይረንና ከባለድርሻ አካላት እንዲፈቱት ባለቤት ሰተን ባለፉት 3 አመታት አመራር በመስጠታችን ምክንያት እዚህ አካባቢ ያሉ ችግሮችን ከሞላ ጎደል እየፈታን የመጣንበት ሂደት አለ በዚህም ቅድም ያልኩት በምርትም በፍሰትም አጠቃላይ ደግሞ ኢኮኖሚን በማነቃቃትና ኢኮኖሚ መዋቅራዊ ሽግግሩን በማሳካት ረገድ አምራች ኢንዱስትሪ ትልቅ አበርክቶ ያደረገ ነው ስለሆነም በተለይ ኢትዮጵያ ታምርት በቀጣይ በተለይ አምራች ኢንዱስትሪውን ልንመራበት የሚንችል ፍኖተ ካርታ ከመሆኑ ጋር ተያይዞ ይሄንን በጥብቅ ዲሲፕሊን እና አመራር እየሰጠንበት እየመራን ያለ ነው ማለት ነው በጣም አመሰግናለሁ አቶ እንድሪስ ቀደም ሲል እንግዲህ በተለይም ከቢሮ ኃላፊውም እንደሰማ ነው በክልል ደረጃ ብሎም በሀገር አቀፍ ደረጃ መሰረታዊ የሆነ ኢኮኖሚ ሪፎርም እየተደረገ ነው የሚገኘው ያንን ሪፎርም ደግሞ ለማሳካት ከሚያግዙ ተግባራት መካከል ትልቅ ተስፋ የተጣለባቸው እንደ ኢትዮጵያ ታምርት አይነት የንቅናቄ መድረኮች ትልቅ ተስፋ ተጥሎባቸዋል የአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የከተሞች ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊው ዶክተር አህመዲን መሐመድም አጽንኦት ሰጥተው ሲናገሩ የነበረው አንደኛው ጉዳይ ይሄ ነው እናም በዘርፉ የሚገኙ ማነቆዎችና መሰናክሎችን ለመፍታት የክልሉ መንግስት በተዋረድ ከሚገኙ የዘርፉ መሪዎች ጋር በመነጋገር ምቹ ሁኔታዎችን ለመፍጠር እየተሰራ ነው የሚገኘው ክልሉም ምቹ ሆኖ ለአልሚዎች ዘጋቢያችን ኤልያስ ፈጠነ ካለን ሰዓት አንፃር እንግዲህ እዚህ ጋር እናቆም እንገደዳለን ለደረስከን መረጃ አንተንም እንግዳህንም እናመሰግናለን መልካም ቀን ይሁንልህ